ፕሮቴስታንት ወንድሞቻችን ክርስቶስ ዛሬም ድረስ አማላጅ ነው፣ ያማልዳል፣ ይለምናል የሚል ሀሳብን በተደጋጋሚ ያነሳሉ። አሁን ክርስቶስ ኢየሱስ ዛሬ በዚህ ሰዓት ያማልዳል፣ ይለምናል፣ እንደዚህ አይነት ስራ ይሰራል? አንደኛው የምናነሳው ሀሳብ ይሄ ይሆናል። በሌላኛው በኩል ክርስቶስ ኢየሱስ ዛሬስ አስታራቂ ነው ወይንስ አይደለም? ዛሬስ አስታራቂ ነው ወይንስ አይደለም? ነው ወይንስ አይደለም የሚለውን ሀሳብ ላይ እንነጋገራለን። እኔ እዚህ ላይ የተወሰነ ሀሳብ ሰጣችኋለሁ። ስለ ክርስቶስ ስንማማር እንግዲህ አስቀድመን የምንመለከተው አምላክ ሰው ከመሆኑ በፊት ስላለ ነገር እናወራለን። በአጭሩ እንግዲህ ከተዋህዶ በፊት የክርስቶስ ስጋ የሚባል ነገር የለም። በአጭሩ የሰው ሰው አለ። ከተዋህዶ በፊት ይሄ የክርስቶስ ስጋ ነው ብለን የምንጠራው ምንም ነገር የለም። አንድ ሁላችንም ማወቅ ያለብን ነገር ያለ ዮሐንስ ወንጌል ምን ብሎ ነው የሚናገረው? ዮሐንስ ወንጌል 1:1 በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር ብሎ ነው የሚናገረው። ስለዚህ አስቀድሞ የነበረው ቃል ነው፣ ቃልም የነበረው በመለኮታዊ አካል። ስለዚህ ቃል ብለን ስንናገር ከእግዚአብሔር አብ ጋር ቀድሞ ያለ እና የሚኖር ነው። ረቂቅ አካል ያለው ቃል ወይም ከሶስቱ አካላት አንዱ ወይንም ወልድ ባጭሩ። ስለዚህ አብ፣ ወልድ፣ መንፈስ ቅዱስ ሶስት አካል፣ ሶስት ስም፣ ሶስት ግብ፣ አንድ መለኮት፣ አንድ ባህሪ አለ። ከዚህ ከሶስቱ አካል ሰው የሆነው ቃል ነው ወይም የእግዚአብሔር ቃል ተብሎ የተጠራው ማን ነው? ቃል ነው ሰው የሆነው ወልድ ማለት ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ቃልም ስጋ ሆነ ጸጋና እውነትን ተሞልቶ በእኛ አደረ ይላል። አንዴ ቆይ፣ ለምንድን ነው ስቶፕ ያልሽ አፎሚያ? ለዛ ነው ኢንቫይት ያደረኩሽ። አኔ ሚውትሽን አንቺና ንገሪ። ለምንድን ነው ስቶፕ ፕሊዝ ስቶፕ የሚል ኮመንት ይጻፍሽ? ምን ያህል ሰውን ዲስትራክት እንደምታደርጉት ግን ታውቁታላችሁ። አንዳንድ ጊዜ በምጽፏቸው ኮመንቶች ዊዛውት ኤኒ ሪዝን ዝም ብላችሁ ስቶፕ ስትሉ ሰው የሚመስለው ምን አይነት የተሳሳተ ሀሳብ ሰጥቼ ነው፣ ምን አይነት ነገር ተናግሬ ነው የሚለው። ውረጅ በቃ እሺ፣ ከታቸው ልሽ አዳምጪ። ኤኒዌይስ ዝም ብላችሁ እንደመጣላችሁ አትጻፉ ኮመንት። በጣም ነው ሰው ዲስትራክት የምታደርጉት። ኦኬ፣ በጣም ዲስትራክት ታደርጋላችሁ። ስለዚህ የምናወራው ባጭሩ ሰው የሆነው ማን ነው ብዬ ከጠይቋችሁ ክርስቲያኖች አሁን ሰው የሆነው ማን ነው? ማን ነው ሰው የሆነው? ከሶስቱ አካል ሰው የሆነው ማን ነው? ባጭሩ እስኪ ንገሩ። ማን ነው ሰው የሆነው? ኮመንቱን የምፈልገው እንዲህ እንድንመላለስ። ማን ነው ሰው የሆነው? ከአብ ከወልድ ከመንፈስ ቅዱስ ማን ነው ሰው የሆነው? ሰው የሆነው ነው ያልኩት። ከሶስቱ አካል ማን ነው? ወልድ። በጣም ናይስ። ወይንም ቃል። ስለዚህ ቃል ስጋ ሆነ ብለን የምናምነው አምላክ ሰው ሆነ አስቀድሞ። ስለዚህ አስቀድሞ በአካል ደረጃ ያለው ማን ነው? ወልድ ወይም አምላክ ነው እንጂ ከዛ ከአምላክ ሰው መሆን በፊት የክርስቶስ ስጋ ተብሎ የሚነገር ነገር የለም ባጭሩ። ስለዚህ ቀድሞ የነበረው ማን ነው? ቃል ነው። ቀድሞ የነበረው ማን ነው? ቃል ነው። በቃ ይሄ ለሁላችሁ ግልጽ ሊሆን ይገባል። ስለዚህ ቃል ከእኛ ባህሪ ከሰውነት ባህሪ ጋር ምን አደረገ? ተዋሃደ። ከሁለት ባህሪ አንድ ባህሪ ሆነ ማለት ነው። የስጋ ባህሪ አለ፣ የመለኮት ባህሪ አለ። ያ የመለኮት ባህሪ ከስጋ ጋር፣ ያ የመለኮት አካል ከስጋ ጋር ተዋሃደ ማለት ነው። ከዛስ በኋላስ ቃል ስጋ ሆነ ብለን መናገር ጀመርን። ቃል ስጋ ሆነ ጸጋና እውነትን ተሞልቶ በእኛ አደረ። ሆነ ውላጤን እንዳይባል አደረን ጨመረበት። በእኛ አደረ ሲል መለወጥ የለበትም። አይ አልተዋሃደም እንዳይል ደግሞ ስጋ ሆነ አለ። ስለዚህ እነዚህ ሁለት መጠበቂያዎች አሉ። ስለዚህ ቃል ስጋ ሲሆን አምላክ ሰው ሆነ። አምላክ ሰው ሆነ። አምላክ ሰው የሆነው ሰዎችን ለማዳን ነው ባጭሩ። አምላክ ሰው የሆነው ሰዎችን ለማዳን ነው። ስለዚህ አምላክ ሰው ሆነ። ይሄ ትምህርቱ ነው። ለምን ሰው ሆነ የሚለው ደግሞ ይሄ ፈንክሽናል ክርስቶሎጂን የሚያሳይ ነው። ለምን ሰው ሆነ የሚለው እንዴት ሰው ሆነ? በተዋህዶ ነው ባጭሩ። መልአኩ ድንግል ማርያም በሚያስራት ሰዓት ላይ ቃል በማህፀኗ አደረ። የእኛን ባህሪ የራሱ ባህሪ አድርጎ ተወለደ። ለምን ሰው ሆነ የሚለውን ሀሳብ ስናብራራ ለምን ሰው ሆነ? ሰዎችን ከእግዚአብሔር ጋር ለማስታረቅ ባጭሩ። ለምን አምላክ ሰው የሆነው? ከአምላክ ጋር ተጣልቶ የነበሩትን ሰዎች ለማስታረቅ ነው።
ጸቡ የነበረው በሰዎችና በእግዚአብሔር መካከል ነው፣ ወይም የተጣላ ነው ከአብ ከወልድ ከመንፈስ ቅዱስ ጋር ነው። በቃ ባጭሩ አሁን ላይ ይሄ ፕሮቴስታንት በማዳን ትምህርት ውስጥ ነገረ ስላሴ በፕሮቴስታንቱ ዘንድ ፌድ አድርጓል። ኃጢአት ስርየት ማድረግ የሚችለው ክርስቶስ ብቻ፣ የኃጢአት ስርየትን የሚሰጠው ክርስቶስ ብቻ ተደርጎ የመታሰብ ነገሮችን እንመለከታለን በፕሮቴስታንቱ ዘንድ። በአጭሩ በመዳን ትምህርታችን ዙሪያ አብ ወልድ መንፈስ ቅዱስ ወይም የስላሴ ትምህርት እጅግ በጣም ወሳኝ ነው በመዳን ትምህርታችን ዙሪያ ላይ። ስለዚህ የተጣላ ነው ከማን ጋር ነው? ከእግዚአብሔር ጋር ነው። ባጭሩ የምንታረቀው ከማን ጋር ነው? ከእግዚአብሔር ጋር። እኛን ከእግዚአብሔር ጋር ሊያስታርቀን የሚችል አካል አልነበረም። ባጭሩ በቃ እኛን ከእግዚአብሔር ጋር ሊያስታርቀን የሚችል አካል አልነበረም። ስለዚህ እኛን ከእግዚአብሔር ጋር ሊያስታርቀን የሚችል አካል ስላልነበረ መታረቅ ያለብን ደግሞ ከአምላክ ጋር ስለሆነ ከሰው ወገን መስዋዕት አቅርቦ እኛን ሊያስታርቀን የሚችል የለም፣ ጠፋ። ልክ እዚህ ትንቢተ ኢሳይያስ ምዕራፍ 59 ከቁጥር 16 ላይ እግዚአብሔር ወደ ምድር ተመለከተ፣ ወደ እርሱም የሚማልድ እንደሌለ አየ፣ ተደነቀ ካለ በኋላ የገዛ ክንዱ መድኃኒት ሆነችው፣ ጽድቁም አገዘው አለ። ስለዚህ ሰው ከእግዚአብሔር ጋር በራሱ አቅም በሚያደርገው ጸሎትና መስዋዕት ምን ሊል አልቻለም? ሊታረቅ አልቻለም። ስላልቻለ ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ልክ አሁን ቅድም ሰርቼላችሁ የመጣሁት ቪዲዮ ላይ የጠየቁት ጥያቄ ነበር ልጁ። ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ ይሄንን ክፍል የማያውቅ ኦርቶዶክሳዊ እንዲኖር አልፈልግም። ባይዜ ይሄንን ክፍል ዮሐንስ ወንጌል የመዳኑን ትምህርት የማያውቅ ኦርቶዶክሳዊ እንዴት ሊኖርም አይገባም። መጽሐፍ ቅዱስ ልሰጠው አንዱ ነው ኦርቶዶክሳዊ ነው የሚያስጠይቀው። የጠየቁት የነበረው ዮሐንስ 3:16 ምን ይላል ነበር? ዮሐንስ 3:16 ይህንን የማያውቅ ሰው ሊኖር አይገባም። እንዲህ ነው የሚለው፣ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና። ስለዚህ እግዚአብሔር አንድያ ልጁን የሰጠው ዓለም እንዳይጠፋ እንዲድን ነው። ስለዚህ ለመዳን የተሰጠን ነገር ምንድን ነው ማለት ነው? እግዚአብሔር የሰጠን ምኑ ነው? ልጁ። እኔንም በደንብ አስመራችሁ ያዙልኝ። ዓለም እንዲድን እግዚአብሔር የሰጠው ትልቁ ነገር ምንድን ነው? ክርስቲያኖች እስኪ ጻፉልኝ። እስኪ ዓለም እንዲድን እግዚአብሔር የሰጠው ነገር ምንድን ነው? ምኑን የሰጠው እግዚአብሔር? ዓለምን ለማዳን እግዚአብሔር ምኑን የሰጠው? ባጭሩ ኮመንት ላይ መልሱልኝ። ምኑን የሰጠው? ልጁን። ጎበዞች፣ ልጁን የሰጠው። ልጁ ማን ነው? አንድያ ልጁን። ልጁ ማን ነው? ወልድ። ከዛስ ከማርያም ሲወለድ ማን ብለን ጠራ ነው? ስሙኑ ማን ትይዋለች ተባለ? ኢየሱስ ትይዋለች ተባለ። ከዛ ኢየሱስ ተባለ። አንድያ ልጁን ነው የሰጠን። ይሄ በዚህ የእግዚአብሔር አብን ፍቅር እንመለከታለን። በነገራችን ላይ እዚህ ክፍል ላይ እግዚአብሔር ዓለሙን ሁሉ ወዷልና ብሎ እየተናገረ ያለ ስፔሲፊካሊ ስለ እግዚአብሔር አብ ነው። ምክንያቱም ልጁን ስላለ የአብ ብቸኛ ልጅ ደግሞ ወልድ ነው። ይሄ ክፍል እግዚአብሔር ለእኛ ያለውን ፍቅር በእጅጉ ያሳያል። እኛ በራሳችን በደልና ኃጢአት ወደቅን። ኦኬ፣ እኛ በራሳችን በደልና ኃጢአት ወደቅን። ስለዚህ በራሳችን አቅም መነሳትና መዳን አልቻልንም። ጠፍተን እንዳንቀር፣ ወድቀን እንዳንቀር እግዚአብሔር ካለው የአባትነት ፍቅር ርኅራሄ፣ ለፍጥረቱ ካለው ፍቅር፣ ለፍጥረቱ ካለው ርኅራሄ የተነሳ የወደቀውን የሰው ልጅ ማለት ነው ለማዳን ማንን ወደ ዓለም ላከ? ልጁን። ስለዚህ ልጁ ከእመቤታችን ከድንግል ማርያም ተወለደ፣ ሰው ሆነ። ከሁለት ባህሪ አንድ ባህሪ ሆነ ማለት ነው በተዋህዶ። ክርስቶስ አንድ ነጠላ ባህሪ ብቻ ሳይሆን ሁለት ውህድ የሆነ ባህሪ ነው ያለው። ኮምፖዚት ኔቸር ነው ያለው። የአምላክነት ባህሪ እና የሰውነት ባህሪ ተዋህደው አንድ ሆኗል እንጂ ተጠቅልሎ ተጠፋፍቶ ወደ አምላክነት ወይ ወደ ሰውነት የመለዋወጥ ነገር የለውም። እንበለ ውላጤ እንበለ ሚጠብ እየተባለ የተማርናቸው ትምህርቶች አሉ። ስለዚህ ሰው የሆኑ አምላክ እንደሆነ ተረዳ። ለምን ሰው ሆነ? እቺና ዛሬ የምናነሳት አሁን ኢየሱስ አስታራቂ ነው ወይንስ አይደለም? ስለ ነገረ ክርስቶስ ስንማማር ክርስቲያኖች በሁለት መንገድ ለይተን ነው የምንማማረው። አንደኛ በምድር በነበረበት ሰዓት ላይ ወይንም ደግሞ በዘመነ ስጋዊ በምድር በነበረበት ሰዓት ላይ፣ ሁለተኛ ሞትን ድል አድርጎ ወደ አባቱ አድርጎ በአባቱ ቀኝ ከተቀመጠ በኋላ እስኪመጣ ድረስ ስላለው ወይም በቃ ማለቂያ ስለሌለው ቀጣዩ ስላለው ነገር እንነጋገራለን። ጌታ በምድር በሚመላለስበት ሰዓት ላይ ጳውሎስ ምንድን ነው የተናገረው? ስለዚህ ለምንድን ነው ሰው የሆነውን የሚለውን ላንሳና ከዛ ደግሞ እንዴት እንደነበረ ደግሞ እንነጋገራለን። ለምን ሰው ሆነ?
ሰዎችን ለማዳን ሰዎችን ከእግዚአብሔር ጋር ለማስታረቅ ጠፍቶ የነበረውን ሰዎችን ለማዳን ለምኑ ሰው የሆነው አምላክ ሰዎችን ለማዳን እንደውም ቅዱስ አትናቴዎስ ሲናገር አምላክ ሰው የሆነው እኛን ወደ አምላክነት ክብር ሊያመጣን ነው። በአጭሩ ቴዎሲስ የሚለው ነገር በአጭሩ ይሄ ነው። ይሄንን ሀሳብ እንይዛለን። ስለዚህ ሰዎችን ለማዳን በሚለው ጠቅልል ሀሳብ እንያዘው። ሰዎችን ለማዳን ከምን? ከውድቀት፣ ከዘላለም ሞት፣ ከራቁትነት፣ ከድቀተ ባህሪ ነገሮችን ሁሉ የያዘ ሀሳብ ስለሆነ ይህንን ይዟለን። ኦኬ። ከዛ በኋላ ግን ጳውሎስ ሲናገር ስለ ክርስቶስ ምንድን ያለው? በስጋ ወራ ስለነበረው ነገር ሲያወራ ዕብራውያን ምዕራፍ 4 ከቁጥር 15 ከኃጢአት በቀር በነገር ሁሉ እንደኛ የተፈተነ ነው እንጂ በድካማችን ሊራራልን የማይችል ሊቀ ካህናት የለም። ከኃጢአት በቀር በነገር ሁሉ እንደኛ የተፈተነ ነው። ከምን በቀር? ከኃጢአት በቀር። እንዲህ ብሎ ይናገራል ቁጥር 13 ላይ እኛን በሚቆጣጠር በእርሱ ዓይኖች ፊት ሁሉ ነገር የተራቆተና የተገለጠ ነው እንጂ በእርሱ ፊት የተሰወረ ፍጥረት የለም። እንግዲህ በሰማያት ያለፈ ትልቅ ሊቀ ካህናት የእግዚአብሔር ልጅ ኢየሱስ ስላለን ጸንተን ሃይማኖታችንን እንጠብቅ አለ። ስለዚህ ከኃጢአት በስተቀር በነገሮች ሁሉ እንደኛ ምንድን ነው? እንደኛ የተፈተነ ነው። ይረባዋል፣ ይጠማዋል፣ ያዝናል፣ ይተክዛል፣ ያለቅሳል፣ ይተኛል፣ ይነሳል። ከኃጢአት በቀር በነገሮች ሁሉ እኛን መስሏል። ስለዚህ ኢየሱስ ክርስቶስ እስከ መስቀል ሞት ድረስ ባለው ወራት ተርቧል፣ ተጠምቷል፣ አዝኗል። ለምሳሌ ዮሐንስ ወንጌል ምዕራፍ 14 ላይ ጌታ ኢየሱስ ዮሐንስ ወንጌል ምዕራፍ 11 ላይ ይቅርታ ከቁጥር 21 ጀምሮ ስንመለከት በአልዓዛር ሞት ምክንያት ጌታ ኢየሱስ ክርስቶስ ምን ብሎ ነበር? አልቅሷል። ተራብኩ፣ ተጠማሁ የሚሉ ጥቅሶችን በስፋት እናገኛለን። ዮሐንስ ወንጌል ምዕራፍ 4 ላይ ደግሞ ያችን ሳምራዊቷን ሴት ተጠማሁ አስጭኝ አለ። ለሰው ልጆች ሁሉ የማያቋርጥ ምንጭ ክርስቶስ፣ እሱ ግን ተጠምቷል፣ ይተኛል፣ ተኝቷል። ሰው ነዋ። ከኃጢአት በስተቀር ሰዎች የሚያደርጉትን እያንዳንዱን ነገር አልፏል። ርቦታል፣ ጠምቶታል፣ አዝኗል፣ ተክዟል፣ አልቅሷል፣ ተኝቷል፣ ይሞታልም ጭምር ሞቷል። ለዛ ነው በነገሮች ሁሉ እኛን መስሏል። እኛን ለማዳን እኛ በምንሄድበት መንገድ ሁሉ ሄዷል። ከኃጢአት በስተቀር ሌላውን ነገር ሁሉ ሆኗል። ከኃጢአት በስተቀር ይሄ ነገር ሊረሳ ይገባል። በምድር እያለ ሰዓትስ ክርስቶስ ስለ ሰው ልጆች ምልጃን ወይም ደግሞ አማልዷል ወይ? አሁን ትልቁ አከራካሪ ሀሳብ ይሄ ነው። አማልዷል ወይ? በምድር በነበረበት ሰዓት ላይ ክርስቶስ ተሰደበ፣ ምራቅ ተተፋበት፣ ሰደቡት፣ ገረፉት፣ ምራቃቸውን ተፉበት ካልን አማለደ የሚለው ነገር ምን ይከብዳል? ምን የሚከብደው? በምድር ሳለ ይህን ሁሉ ነቀፌታ ከተቀበለ፣ ይህን ሁሉ ስድብ ከተቀበለ ከመሰደብ በላይ ምን ነገር አለ? በነገራችን ላይ አስባችሁታል? ማለት ከተሰደበ ከተዋረደ ስለ ሰው ልጆች ብሎ አማለደ የሚለው ነገር በምድር እያለ ምንድን ነው የሚከብደው? በምድር አንድ ጊዜ ለክርስቲያኖች አማልዷል የሚለው ሀሳብ ምን ይከብዳል? ያን ያህል የሚከብድ ሀሳብ አይደለም። ለዛ ዮሐንስ ወንጌል ላይ እንደዚህ ይላል። ዮሐንስ ወንጌል ምዕራፍ 20 ከቁጥር 17 ላይ እንደዚህ ይላል። ዮሐንስ ወንጌል ምዕራፍ 20 ሰላም። ድጋሚ እንደዚህ አይነት ኮመንት እንዳትጽፊ። ወንድማችን መሄድ ካለበት ይሄዳል፣ መቀመጥ ካለበት ይቀመጣል። ድጋሚ ብትጽፊ የሚውት አረግሻል። እንደዚህ ይላል ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ኢየሱስም ገና ወደ አባቴ አላረኩምና አትንኪኝ። ይቅርታ ቁጥር 17 ላይ ቁጥር 17 20 ላይ ሁሉም አንድ የሆኑ ዘንድ አለ ከቃላቸው የተነሳ በእኔ ስለሚያምኑ ደግሞ እንጂ ስለዚህ ብቻ አልለምንም። አንተ እንደላከኝ ዓለም ያምን ዘንድ አንተ አባቶች በእኔ እንዳለ እኔም በአንተ እነርሱም በእኛ አንድ የሆኑ ዘንድ እለምንሃለሁ ብሎ ጌታ ኢየሱስ ክርስቶስ ታላቅ የሊቀ ካህናት ጸሎትን ያደርሳል። ስለዚህ ክርስቶስ በምድር ላይ ያለ ስለኛ ለምኗል ወይ? ኦፍኮርስ ለምኖልናል። ምን ብሎ? እኔና አንተ አንድ እንደሆንን ከቃላቸው የተነሳ አንድ የሆኑ ዘንድ ብሎ ተናግሯል ክርስቶስ። ይህ ምልጃ ነው፣ ልመና ነው። ምልጃ ልመና ነው ብለናል አይደል?
ይሄ ታላቅ ሊቀ ካህናት ጸሎት ነው። ይህንን ነገር ያደረገው ግን ክርስቶስ ስንት ጊዜ ነው? አንድ ጊዜ ነው ያደረገው። እሱንም ያደረገው በመዋለ ሥጋዌ በምድር በሚመላለስበት ሰዓት ከሞቱ ወይም ከመስቀል ሞት በፊት ይህን ያደረገው። ይህንን እንክዳለን ወይ አንክድም? የቤተክርስቲያኒቷ የዮሐንስ ወንጌል አንድምታ ምን እንደሚል እዚህ ዙሪያ ላይ ላሳያችሁ። አንድ ይጠብቁ ይመጣል። ክርስቶስ ያንን ምልጃ ያቀረበው አንድ ጊዜ ነው። ምን ብሎ የተናገረው? አባቴን እናንተ አንድ እንደሆነ ከቃላቸው የተነሳ አንድ የሆኑ ዘንድ ስለ እነርሱ ለምናለሁ አለ። ስለ እነርሱም ብቻ ሳይሆን በስሜም ስለሚያምኑ ጭምር ነው አለ ክርስቶስ። ይህን ክርስቶስ ያደረገው አንዴ ነው። ይሄ ያደረገው አንዴ ግን ለዘላለም ግን የሚሰራ ጸሎት ነው። ለዘላለም የሚሰራ ነው። ምክንያቱም ክርስቲያኖች ሁልጊዜም በዛ ጸሎት አንድ ሲሆኑ ይቀጥሉበታል እስከ ዓለም ፍጻሜ ድረስ ይላል የቤተክርስቲያናችን አንድምታ። ዮሐንስ ወንጌል አንድምታ ምን እንደሚል ላሳያችሁ። እዚህ ዙሪያ እዚህ ክፍል ላይ ያደረገው ግን አንዴ ነው። ዮሐንስ ወንጌል አንድምታ እንደዚህ ይላል። ምዕራፍ 17 ከቁጥር 20 ላይ ያለውን ሲተረጉመው እንደዚህ ብሎ ይናገራል። አንድ ጊዜ እስከማውጣው ድረስ ብቻ ጠብቁኝ። 17 ቁጥር 20 ላይ እንዲህ ይላል። ከቁጥር 20 ጀምሮ ወአኮ በእንተ እሉ ባቲቲከሙ ዘስእለከ፣ ስለ እነርሱ ብቻ አይደለም የምለምን ስለ እነርሱ ብቻ አይደለም። አላ በእንቲያ እለ ያአምኑ ብዬ በቃሎሙ፣ ከነሳቸውም ተምረው ስለሚያምኑ እስከ ምጽአት ድረስ ስለሚነሱ ምዕመናንም ጭምር ነው። ምንም የምለምን አሁን አጠገቤ ስላሉት ወይም ስለሚያምኑት ብቻ ሳይሆን እስከ ዓለም ፍጻሜ ድረስ ለሚነሱት ምዕመናንም ጭምር ነው። ምን የሚለው ጸሎት? አባቶ እኔ እናንተ አንድ እንደሆንን ከቃላቸው የተነሳ አንድ የሆኑ ዘንድ ስለ እነርሱ ለምናለሁ። ስለ እነርሱ ብቻ ሳይሆን በስሜ ስለሚያምኑትም ጭምር ነው የሚለውን ሲያብራራ እስከ ምጽአት ድረስ ለሚነሱ ምዕመናንም ነው እንጂ እስከምን ድረስ ለሚነሱ? እስከ ምጽአት ድረስ። ስለዚህ ጌታ ኢየሱስ ክርስቶስ በምድር ላይ አንድ ጊዜ ያደረገው ይህ ታላቅ የሊቀ ካህናት ጸሎት ልክ አሁን ለምሳሌ እግዚአብሔር ብዙ ተባዙ ያለው አንዴ ነው፣ ግን ሰዎች ይባዛሉ ሁሌም አይደለም። እሱ አንዴ የተናገረው ክርስቶስ ይህንን ጸሎት ያቀረበው አንድ ጊዜ ነው። በዚህ በታላቁ የሊቀ ካህናት የአንድ ጊዜ ጸሎት ግን ክርስቲያኖች እስከ ዓለም ፍጻሜ ድረስ ምን ይሉበታል? አንድ ሲሆኑበት ይኖራሉ። ስለዚህ ይሄ ጌታ በምድር እያለ ምልጃን አቅርባሉ አንድ ጊዜ ኦፍኮርስ አድርጎ ለምኗል አባቱ። መስቀል ላይም ተመልክተናል። ስለዚህ በነገሮች ሁሉ እኛን ከመሰለ እኛን የመምሰሉ የመጀመሪያው ምልክት ምንድን ነው? አንዱ ይሄ እኮ ነው። እንደሚርበን ይርበናል፣ ይርበዋል። እንደሚጠማን ይጠማል፣ እንደምናዝን ያዝናል። ከኃጢአት በስተቀር ከተባለ ለምን ተነጥሎ ምልጃው ብቻ ይወጣል? አማልዷል የሚለው ሀሳብ ለምን? ጌታ ግን ምን ብሎ ነው የተናገረው? በዮሐንስ ወንጌል 16:26 ላይ ከዚህ በኋላ ስለ እናንተ አብን የምለምን አይምሰላችሁ። ከምን በኋላ? ከዚህ በኋላ ልክ 2 ቆሮንቶስ 15 ላይ እንዳለ ጌታ በከበረ ስጋ ከሞት ከተነሳ በኋላ እንዲህ አይነት ነገሮች በእርሱ ዘንድ የሉም። ስለዚህ ይሄኛው በምድር እያለ ወይም ደግሞ በዘመነ በስጋ ወራት ዕብራውያን ምዕራፍ 5 ቁጥር 17 ላይ ከሞት ሊያድነው ወደሚችል ከብርቱ ጩኸትና ጸሎት ከብርቱ ጩኸትና ለቅሶ ጋር ጸሎትንና ምልጃን አቀረበ፣ እግዚአብሔርንም ስለመፍራት ተሰማለት። እግዚአብሔርን ስለማለት እግዚአብሔርን ስለመፍራት ተሰማለት። ዕብራውያን ምዕራፍ 5 ቁጥር 7 ላይ በስጋ ወራት ከሞት ሊያድነው ወደሚችል ከብርቱ ጩኸት እና ከእንባ ጋር ጸሎትና ምልጃን አቀረበ፣ እግዚአብሔርንም ስለመፍራት ተሰማለት። በምን ወራት? በስጋ ወራት። ጌታ ኢየሱስ ክርስቶስ በስጋ ወራት ምልጃን አቅርባሉ። ያው አድርጓል። አባቴ ብትወድ ይህች ጽዋ ከኔ ትለፍ ያለበት ፓርት አለ። የሚያደርጉትን ያቁምና ይቅር በላቸው አለ። በስጋ ወራት እንደገና እኔ እናንተ አንድ እንደሆንን ከቃላቸው የተነሳ አንድ የሆኑ ዘንድ። ይሄ እንደውም ወደ መስቀል በሚያደርገው ጉዞ ያደረገው ነው። አባቶች ይህን ጸሎት ታላቅ የሊቀ ካህናት ጸሎት ነው ብሎ ይፈቱታል። ከዛ በኋላ ግን በስጋ ወራት ሲባል ከዛ በኋላ ክርስቶስ ከሰውነት ተራውቷል፣ አልወጣም። ምን ማለት ነው ታዲያ? ክርስቶስ ሞቶ ከተነሳ በኋላ ከዚህ በኋላ ስለ እናንተ አብን የምለምን አይደለውም ብሎ እንደተናገረ ከዚህ በኋላ አብን የሚለምነው አይደለም። በከበረ ስጋ በአብ ቀኝ ነው ያለው። የተቀመጠበት ስፍራ በራሱ እንደዚህ አይነት ነገሮች እንዲያደርግ የሚያስችሉ አይደለም። ይህንን ከኃጢአት በስተቀር እንደኛ ሰው ስለሆነ ሰው የመሆኑ ምልክትም ጭምር ነው። ቤዛነትም ምትክነትም ነው። ሰው የመሆኑ ምልክትም ነው። ለእኛ መጸለዩ መለመኑ ማለት ነው። በምን? በምድር እያለ
እንደ አጠቃላይ ግን የክርስቶስ የማዳን ስራ ግን ምንድነው? የማስታረቅ ስራ ነው። እዚያውን ወደ አስታራቂነቱ መጣን አይደል? ባጭሩ በምድር ላይ ክርስቶስ የመጣበት ዋነኛ ዓላማ ሰዎችን ከእግዚአብሔር ጋር የማስታረቅ ስራ ነው። ትልቁ ነገር ስራው ምንድነው? ኃጢአትን ይቅር ማለት። ኃጢአትን ይቅር ሲል ምንድነው? እዚያ አንደኛ ጢሞቴዎስ ምዕራፍ 2 ከቁጥር 5 ጀምሮ ምን ይላል? አንድ እግዚአብሔር አለና በሰውና በእግዚአብሔር መካከል መካከለኛ አንድ አለ፣ እርሱም ሰው የሆነ ክርስቶስ ኢየሱስ ነው። ራሱን ቤዛ ሰጠ። ይህም በገዛ ዘመኑ ምስክርነቱ ነው። ስለዚህ ራሱን ቤዛ አድርጎ ነው የሰጠው ክርስቶስ። ትናንትና ጥንተ ስቅለቱ ወይም ደግሞ በዚያች ዕለት የተሰቀለው ብለን የምናምነው መድኃኒዓለም አይደለ? ምንድን ያደረገው? ራሱ ለሁሉ ቤዛ አድርጎ ነው የሰጠው። ይህ በገዛ ዘመኑ ምስክርነቱ ነው። ስለዚህ ቤዛነቱ ደግሞ ምትክነት ነው ወይም መሰዋት ማለት ነው። መስዋዕት ሆኗል ክርስቶስ። መስዋዕትነቱ ደግሞ ሞቱ ነው። ሞቱ ደግሞ ምንድነው? አስታራቂነቱ ነው። ሮሜ ላይ ያለውን ሀሳብ ላስቀምጥላችሁ። ሮሜ ምዕራፍ 5 ቁጥር 10 ላይ እንደዚህ ይላል፣ ጠላቶች ሳለን ከእግዚአብሔር ጋር በልጁ ሞት ከታረቅን፣ ይልቁንም ከታረቅን በኋላ በሕይወቱ እንድናለን። ጠላቶቹ ሳለን ከእግዚአብሔር ጋር በማን ሞት ታረቅን? በልጁ ሞት ታረቅን፣ በእግዚአብሔር ልጅ። አያቸውን? ይሄ እዚህ ጋር ሁለት ነገርን ያስቀምጣል። አንደኛ በልጁ ሞት ታረቅን ብሎ በሚናገርበት ሰዓት ላይ ተዋህዶን ይነግረናል። እንዴት ነው ተዋህዶን የሚነግረን? ልጁ ሲል ክርስቶስ የእግዚአብሔር ልጅ ነው ሲባል በምንድን ነው? በስጋ ነው እንዴ? አይደለም፣ በስጋ አይደለም። በስጋ ካልሆነ በመለኮታዊ ባህሪው ከሆነ ልጁ የተባለው እና እንዴት ሞተ ይላል? የአብ ልጅ በልጅነት ሞት አለበት እንዴ? የለበትም። የሚሞተው እኮ በሚሞት ሰውነቱ ነው። ግን ፍጹም ተዋህዶ በመለኮትና በእኛ በስጋ ባህሪ በኩል ፍጹም ተዋህዶ ስላለ ሞተ ብሎ ልጁ አለው። የማርያም ልጅ ሞተ፣ ልጇ ሞተ ይላል። እዚህ ላይ ልጁ ብሎ ነው የሚናገረው። ነጣጥረን ተዋህዶ ባይኖር ኖሮ በስጋና በቃልና በስጋ መካከል መዋሃድ ባይኖር ኖሮ የማርያም ልጅ ሞተ ተብሎ ነበር የሚነገረው። አሁን ግን የእግዚአብሔር ልጅ ሞተ ተባለ። የእግዚአብሔር ልጅ በባህሪ የሚሞት ነው እንዲ? አይሞትም። በባህሪ መለኮቱ ሞታል የለበትም። ግን የእግዚአብሔር ልጅ ሞተ ተብሎ ሲነገር ከምን አንጻር ነው? በቃ ቃል ስጋን የራሱ ገንዘብ ስላደረገ መነጣጠል የለም። ከዚህ በኋላ የማርያም ልጅ የእግዚአብሔር ልጅ ተብሎ አይነጠልም። አንዱ ክርስቶስ አንድ ነው። በቃ ሞተ ሲባል ቃል ስጉ ቃል ነው የሞተው። ሞተ ሲባል ተራበ ሲባል ስጉ ቃል፣ ሞተ ሲባል ስጉ ቃል። መነጣጠር የእግዚአብሔር ልጅ ተራበ አልተራበም፣ የማርያም ልጅ ተራበ ብለን አንዱን ክርስቶስ ወደ ሁለት አናመጣው። ልክ ሞተ ሲባል አንዱ ክርስቶስ ምን የሆነው ሰው የሆነው ባጭሩ ልክ እንደዛ እንደሆነ ሞቱ ነው እርቅ ይሆነልን ማለት ነው። ስለዚህ ክርስቶስ አስታራቂ ነው። ሞቱ ነው እርቅ ይሆነልን። እንደገና ዕብራውያን ጋር ልውሰዳችሁ። ዕብራውያን ምዕራፍ 8 ላይ ከቁጥር 1 ጀምሮ እንደዚህ ነው። ከተናገርነው ዋና ነገር ይህ ነው አለ። በሰማያት በግርማው ዙፋን ቀኝ የተቀመጠ እንዲህ ያለ ሊቀ ካህናት አለ። ሊቀ ካህናት ማለት የካህናት አለቃ ማለት ነው። ምንድነው ካህን ስራው? መስዋዕትን ማቅረብ ነው። ሊቀ ካህናት ሁሉ መባልና መስዋዕት ለማቅረብ በእግዚአብሔር ከሰዎች ይመረጣል። እሱ ደግሞ እንደ መልከ ጼዴቅ ከመሐላ ጋር ፍጹም የሆነ ሊቀ ካህን ነው። ዕብራውያን ምዕራፍ 7 ላይ እንደሚናገር። ስለዚህ ከተናገርነው ዋና ነገር ይሄ ነው። በሰማያት በግርማው ዙፋን ቀኝ የተቀመጠ ከኢየሱስ ክርስቶስ ውጭ ሌላ ካህን የለም። አሮንና ሌሎቹ በምድር ያለፉ የቀሩ ናቸው። በግርማው ቀኝ በአባቱ ቀኝ የተቀመጠ ከፍ ከፍ ያለ ሊቀ ካህናት ኢየሱስ ክርስቶስ ብቻ ነው። እርሱም የመቅደስና የእውነተኛይቱ ድንኳን አገልጋይ ነው። እርሷም በሰው ሳይሆን በጌታ የተተከለች ናት አለ። እርሱም የመቅደስና የእውነተኛይቱ ድንኳን አገልጋይ ነው። አሁን ድረስ እንደሚያገለግል አድርጎ የተናገረው ይህንን ፓርት ቤተክርስቲያናችን አንደምታ ሲፈታው አስታራቂ ነው ብላ ነው የምትተረጉመው። ምንድን ነው? አስታራቂ ነው። ክርስቶስ ያገለገለው የማስታረቁን ስራ በምንድን ነው? በመስቀል ላይ አስታረቀን እና ራሱን ሕያው የተወደደ መስዋዕት አድርጎ ደግሞ በአባቱ ፊት አቀረበ። ስለዚህ እርቅ ሆነ። በጌታ መሞት እና ራሱን የተወደደ መስዋዕት አድርጎ በአባቱ ፊት ማቅረቡ ይሄ እርቅ ሆነ። እርቅ ሆነ። ቀጠላና ሊቀ ካህን ሁሉ መባንና መስዋዕትን ሊያቀርብ ይሾማል። ስለዚህም ደግሞ የሚያቀርበው አንዳች ሊኖረው የግድ ነው። የሚያቀርበው ነገር ሳይኖር ክርስቶስ ያቀረበው በመስቀል ላይ ራሱን ነው። ያቀረበውም ለአባቱ ነው። ያስታረቀንም ከአባቱ ጋር። ይህ ግልጽ ሊሆን ይገባል እና እንደገና ዕብራውያን ምዕራፍ 12 ከቁጥር 24 ላይ እንደዚህ ይላል፣ የአዲስ ኪዳን መካከለኛ ወደሚሆን ወደ ኢየሱስ ከአቤል ደም ይልቅ የሚሻሉ ወደሚናገር ወደ መረጨት ደም ደርሳችኋል አለ። ከቁጥር 22 ጀምሮ እናንበው ይህን ክፍል።
ነገር ግን ወደ ጽዮን ተራራ ወደ ሕያው እግዚአብሔር ከተማ ደርሳችኋል፣ ወደ ሰማያዊት ኢየሩሳሌም በደስታም ወደ ተሰበሰቡ ወደ አእላፋት መላእክት በሰማያትም ወደ ተጻፈ ወደ በኩራት ማህበር የሁሉ ዳኛ ወደሚሆን ወደ እግዚአብሔር ፍጹማን ወደ ሆኑት ወደ ጻድቃን መንፈሶች የአዲስ ኪዳን መካከለኛ ወደሚሆን ወደ ኢየሱስ የአዲስ ኪዳን መካከለኛ ወደሚሆን ወደ ኢየሱስ ከአቤል ደም ይልቅ የሚሻለውን ወደሚናገር ወደ መረጨት ደም ደርሳችኋል አለ። የአዲስ ኪዳን መካከለኛ ማን ነው? ኢየሱስ። መካከለኛ ማለት ምን ማለት ነው? አስታራቂ። ይህንን ክፍል የቤተክርስቲያናችን አንድምታ የአዲስ ኪዳን መካከለኛ የሚለውን የአዲስ ኪዳን አስታራቂ ወደሆነ ወደ ኢየሱስ ከአቤል ደም ይልቅ ወደሚሻል ወደሚናገር ብሎ ሲናገር የአቤል ደም የሚጮኸው ለክስ ነው። የአቤል ደም የሚጮኸው ለክስ ነው። የአቤል ደም የሚናገረው ስለ ክስ ወይም ስለ መክሰስ ነው። የክርስቶስ ደም ግን የሚናገር ደም ነው ማለት የሚያስታርቅ ደም ነው። የሚያስታርቅ ደም ነው። ከአብ ጋር የሚያስታርቅ ለክስ የሚጮህ ለወቀሳ የሚጮህ ወንድሜ ቃየል ገሎኛል ብሎ ፍትህን የሚጠይቅ ደም ሳይሆን ይቅርታን የሚሰጥ ከአብ ጋር የሚያስታርቅ ደም ነው። ወደ መረጨት ደም ደርሷቸዋል ያለው ይሄ ነው። ከአቤል ወደሚሻል ስለዚህ ይህን ቤተክርስቲያን ታምናለች። ያው በደንብ ነው የምናምኑ። ይህን ካላመንክማ ክርስቲያን ነህ ብሎ ለመቀጠል በራሱ እስኪከብድ ድረስ ማለት ነው። ኦኬ ቁጥር 11 ላይ እንደዚህ ይላል። ቁጥር 10 እስከ 11 ላይ እንደዚህ ይላል። ዕብራውያን ምዕራፍ 10 ከቁጥር 11 ላይ እንደዚህ ይላል። ሊቀ ካህናት ሁሉ ዕለት ተዕለት እያገለገለ ኃጢአትን ሊያስወግድ ከቶ የማይቻለው እነዚያን መስዋዕቶች ብዙ ጊዜ እያቀረበ ቆሟል። ምን ያህል ጊዜ? ብዙ ጊዜ። እርሱ ግን ስለ ኃጢአት አንድን መስዋዕት ለዘላለም አቅርቦ በእግዚአብሔር ቀኝ ተቀመጠ አለ። ስንትን መስዋዕት? አንድን መስዋዕት። ለምን ያህል ጊዜ? ለዘላለም አቅርቦ በአባቱ ዘንድ ተቀመጠ አለ። ለዘላለም አንድን መስዋዕት አቅርበው በአባቱ ዘንድ ተቀመጠ። ሊቀ ካህናት ኢየሱስ ያቀረበው መስዋዕት ምኑ ነው? ራሱ የቀረበው መስዋዕት ለምን ያህል ጊዜ ነው? ለዘላለም። በጣም የሚያስገርም ለዘላለም ይሄ መስዋዕት የቀረበው ለዘላለም መሆኑ ደግሞ በጣም ያስገርመናል። ለዛለም ዘላለማዊ ሊቀ ካህን ነው። ዘላለማዊ ሊቀ ካህን አስታራቂ ነው የምንለው ከዚህ የተነሳ ነው ማለት። ስለዚህ ክርስቶስ በስጋው ወራት ከኃጢአት በስተቀር ሁሉም ነገር አድርጓል። ተርቧል፣ ተጠምቷል፣ አዝኗል፣ ተክዟል። አባቱ የሚያደርጉትን አያውቁምና ይቅር በላቸው ብሎ ምሕረትን እስከ መጠየቅ ድረስ ደርሷል። ከዚህ እና በዋነኝነት ደግሞ በስጋ ወራት ሰው የሆነበት ዋነኛው ዓላማ ደግሞ ሰዎችን ከእግዚአብሔር ጋር ለማስታረቅ ለማዳን ነው። ራሱን መስዋዕት የሆነው እኛን ከእግዚአብሔር ጋር ለማስታረቅ ነው። እኛን ከእግዚአብሔር ጋር ለማስታረቅ ብቻ እሱ ራሱም ደግሞ ታርቆናል። ክርስቶስ ይቅር እንዳላችሁ እናንተ እርስ በርሳችሁ ይቅር ተባባሉ እንዳለ ይህንን እንይዛለን። ስለዚህ ክርስቶስ ዘላለማዊ አማላጅ አይደለም፣ ዘላለማዊ ግን አስታራቂ ነው። ማስታረቅ መስዋዕት መሆን ሲሆን ክርስቶስ ሊቀ ካህናት ነው ወይ? አዎ። ለምንድን ነው ሊቀ ካህናት የተባለው? መስዋዕት ስለሚያቀርብ። መስዋዕቱ የምንድን ነው? የኃጢአት ስርየት መስዋዕት ነው። ስንት ጊዜ ነው የቀረበው? አንድ ጊዜ። ለመቼ ያገለግላል? ኤክስፓየር ዴት የሌለው መስዋዕት፣ ሁልጊዜ የሚያድን የሚያስታርቅ። ፕሮቴስታንት ይህንን አያምንም። ባጭሩ ፕሮቴስታንቶች ይህን ስለማያምን ይህን ንጹህ ወንጌል ለእነሱ ማድረስ መቻል አለብን። ስለ ክርስቶስ አስታራቂነት፣ ስለ ክርስቶስ ሊቀ ክህነት ለማያምኑት ፕሮቴስታንቶች ማድረስ አለ። ፕሮቴስታንቶች በክርስቶስ የሊቀ ክህነት ስራ አያምኑ። ሊቀ ካህናት የሚለውን ነገር ሲናገሩ ከምልጃ ጋር ነው የሚያያይዙት። ስለዚህ ይህ የተሳሳተ ወይም ስለሌላ ሊቀ ካህን እያወሩ ነው እንጂ ስለ አስታራቂው ሊቀ ካህን ስለ ክርስቶስ እያወሩ አይደለም። ለዛ ይህንን ፒውር ወንጌል ለፕሮቴስታንቶች ማስተማር ይኖርብናል። ከዛ አንጻር ነው ርዕስ የጀመረው።